ሂሳብ የተማሪ መጽሐፍ አምስተኛ ክፍል የሚሆናል። ሂሳብ የተማሪ መጽሐፍ አምስተኛ ክፍል ለአምስተኛ ክፍል የተዘጋጀውን ሂሳብ አብረን እያየን ለመሄድ እንሞክራለን። ምዕራፍ 1 የምንመለከተው ምን ነው? ክፍልፋዮች። ምዕራፍ 1 ክፍልፋዮች ምን እንደሚመስሉ እሱን ለማየት እንሞክራለን ማለት ነው። አምስተኛ ክፍል የሂሳብ ትምህርት ለተማሪዎች የተዘጋጀው ምዕራፍ 1 ክፍልፋዮች እንደሆነ እሱን ለማየት እንሞክራለን ማለት ነው። እንግዲህ በዚህ በምዕራፍ 1 ምንድነው ክፍልፋዮች ናቸው የምንመለከታቸው። የምዕራፉ የመማር ውጤት ምንድነው ብለን ስንመለከት ተማሪዎች ከዚህ ምዕራፍ ትምህርት በኋላ ይህንን ምዕራፍ በሚገባ ከተማራችሁ በኋላ ምን ትለያላችሁ? የክፍልፋይ አይነቶችን ትለያላችሁ ማለት ነው። የመጀመሪያው ክፍልፋይ አይነቶች፣ ክፍልፋዮች ምን ይመስላሉ የሚለውን በሚገባ ትለያላችሁ። ሁለተኛ ክፍልፋዮችን የማወዳደሪያ ዘዴዎችን ትረዳላችሁ ማለት ነው። ክፍልፋዮች ይወዳደራሉ። እነዚህ የማወዳደሪያ ዘዴዎች ምን ይመስላሉ የሚለውን በሚገባ ትይዛላችሁ። እንዲሁም ደግሞ በመጨረሻ አራቱ መሰረታዊ ስሌቶች በክፍልፋዮች ላይ ተተገብራላችሁ ማለት ነው። ክፍልፋዮችን መደመር፣ መቀነስ፣ ማባዛት፣ ማካፈል እነዚህ አራቱ መሰረታዊ ስሌቶች ናቸው። እነዚህን በክፍልፋዮች ላይ ተገብራላችሁ ማለት ነው። እነዚህን በክፍልፋዮች ላይ ተገብራላችሁ። ዋና ቃላት አሉ። እነዚህን በሚገባ ልትይዙ ያስፈልጋችኋል። የመጀመሪያው መደበኛ ክፍልፋይ ምንድነው የሚለውን ነው። መደበኛ ክፍልፋይ ምንድነው የሚለውን በሚገባ ትኩረት ስጡበት። ሁለተኛ ኢመደበኛ ክፍልፋይ ምንድነው? ኢመደበኛ ክፍልፋይ እነዚህ ስለምትማሩ ነው። ሶስተኛው ድብልቅ ክፍልፋይ ምንድነው የሚለውን እነዚህ ዋና ቃላት ናቸው። በዚህ ምዕራፍ ውስጥ የምትመለከቷቸው እነዚህ ናቸው። እነዚህ ስለዚህ ለመመልከት አሁኑ ትኩረት ልሰጧቸው ያስፈልጋል። ምን አልኳችሁ? መደበኛ ክፍልፋይ፣ ኢመደበኛ ክፍልፋይ እንዲሁም ደግሞ ድብልቅ ክፍልፋይ ምን ማለት እንደሆኑ በሚገባ ትይዟቸው ያስፈልጋቸዋል። ጥሩ። አሁን እንደ መግቢያ የምንመለከተው ምን ነው? ከዚህ በፊት በነበሩ ክፍሎች ስለ ክፍልፋዮች ምንነት ምን ተብላችኋል? ስለ ክፍልፋዮች ምንነት፣ ክፍልፋይ ማለት ምንድነው የሚለውን ተመልክታችኋል። ክፍልፋዮችን ስለ መወከል፣ ክፍልፋዮች እንዴት እንደሚወከሉ ተምራችኋል። እንዲሁም ደግሞ አቻ ክፍልፋዮችን መመስረት ተምራችኋል ማለት ነው። አቻ ክፍልፋዮችን ማድረግ መመስረት ተምራችኋል። እንዲሁም ወካዮችን በመጠቀም ተመሳሳይ ቆጣሪ ያላቸውን ክፍልፋዮች ማወዳደር ተምራችኋል ማለት ነው። ምን አይነት ተመሳሳይ ቆጣሪ ያላቸው ክፍልፋዮች፣ እነዚህ ተመሳሳይ ቆጣሪ ያላቸውን ክፍልፋዮች ማወዳደር ማወዳደር ተምራችኋል ማለት ነው። አሁን ደግሞ በአምስተኛ ክፍል ትምህርታችሁ ደግሞ የምትማሩት ምን ነው? የክፍልፋይ አይነቶችን ትማራላችሁ። ምን ትማራላችሁ? የክፍልፋይ አይነቶች። እንዲሁም ደግሞ ክፍልፋዮችን ያለ ወካይ ነገሮች ማወዳደር፣ ክፍልፋዮችን ያለ ወካይ ነገሮች ማወዳደር ትማራላችሁ። እንዲሁም ደግሞ ማወዳደሪያ ዘዴዎችና አራቱ መሰረታዊ ስሌቶች በክፍልፋዮች ላይ እነዚህ ትማራላችሁ ማለት ነው። እነዚህን በደንብ ትማራላችሁ። ምዕራፍ 1 ቁጥር 1 የምንመለከተው ነው የክፍልፋይ አይነቶች። የክፍልፋይ አይነቶች እነሱን እንመለከታለን ማለት ነው። ተግባር 1 ከዚህ በታች የተሰጡት ምስሎች እያንዳንዳቸው እኩል ተከፋፍለዋል። እነዚህ ምስሎች ሁለቱ ምስሎች፣ ይሄ አንደኛው ምስል ነው፣ እንዲሁም ደግሞ ይሄ ሁለተኛው ምስል ነው። እነዚህ ምስሎች ምን ተብለዋል? እኩል ተከፋፍለዋል። በመጀመሪያው ምስል ላይ አረንጓዴ የተቀባውን ክፍል የሚወክል ክፍልፋይ ቁጥር ጻፉ ተብላችኋል ማለት ነው። መጀመሪያ ከስንት ተከፍሏል? ይህ ክፍል 1 2 3 4 5 ከ5 ተከፍሏል ማለት ነው። ከ5 እኩል ተከፍሏል። ስለዚህ አሁን አረንጓዴ የተቀባው ስንት ነው የተባለ ነው? አረንጓዴ ደግሞ ስንት አለ? 1 2 3 እሺ 3 አረንጓዴ ያለ አጠቃላይ ከስተከፍሏል ከ5 ብያችኋለሁ ማለት ነው። ስለዚህ 3/5ኛ ምን ይወክላል? አረንጓዴ የተቀባውን ይወክላል ማለት ነው። አረንጓዴ የተቀባውን ይወክላል። ለደግሞ ምን ይላል? በሁለተኛው ምስል ላይ፣ ሁለተኛው ምስል ማለት ይሄ ነው። በሁለተኛው ምስል ላይ ቀይ የተቀባውን ክፍልፋይ የሚወክል ክፍልፋይ ቁጥር ጻፉ ተብላችኋል ማለት ነው። የትኛውን? ቀይ የተቀባ ማለት ይሄኛው ማለት ነው። ይሄን የሚወክል ጻፉ ተብሏል። ስለዚህ አጠቃላይ ተከፍሏል 1 2 3 4 ከ4 ተከፍሏል ማለት ነው። ስለዚህ ቀይ የተቀባው ስንት ነው? አንድ ተቀብቷል። ከስንት ነው አጠቃላይ የተከፈለው? ከ4። 1/4ኛ ቀይ የተቀባውን ይወክላል ማለት ነው። ቀይ የተቀባውን ይወክላል ማለት ነው። ሁለተኛ የሚከተሉትን ክፍልፋዮች ተመልከቱ ተብላችኋል። የመጀመሪያው 5/4ኛ 3 10ኛ 7 6ኛ 13 10ኛ 3 7ኛ 3 3ኛ 7 4ኛ 13 3ኛ 6 7ኛ 7 7ኛ ተብላችኋል ማለት ነው። ስለዚህ
ጠሪያቸው ከቆጣሪያቸው የሚያንሱ ክፍልፋዮች የትኞቹ ናቸው? አሁን ጠሪና ቆጣሪ ለምሳሌ ሀ ለኛ ቢባል ሀ ለኛ ብንል አሁን ይሄኛው ጠሪ ነው ከላይ ያለው፣ አታች ያለው ደግሞ ቆጣሪ ይባላል። አያችሁ ጠሪና ቆጣሪ። ስለዚህ ጠሪያቸው ከቆጣሪያቸው የሚያንሱ ክፍልፋዮች የትኞቹ ናቸው? ጠሪው ትንሽ ሆነ ማለት ለምሳሌ 3/10ኛ 3 ከ10 ያንሳል። 3/7ኛ 3 ከ7 ያንሳል። እንዲሁም ደግሞ 6/7ኛ 6 ከ7 ስለሚያንስ ስለዚህ ጠሪያቸው ከቆጣሪያቸው የሚያንሱ የቶቹ ናቸው? 3/10ኛ 7 ይሄ 6/7 የሆነ 3/10ኛ 3/7ኛ 6/7 እነዚህ ሶስቱ ጠሪያቸው ከቆጣሪያቸው የሚያንሱ ናቸው ማለት ነው። ጠሪያቸው ከቆጣሪያቸው የሚያንሱ እነዚህ ሶስቱ አሉ። ለምን ይላል? ጠሪያቸው ከቆጣሪያቸው የሚበልጡ ክፍልፋዮች የትኞቹ ናቸው ተብሏል። ደግሞ አሁን ጠሪያቸው ከቆጣሪያቸው የሚበልጡ ክፍልፋዮች የትኞቹ ናቸው? ለምሳሌ 7/6ኛ 7 ከ6 ይበልጣል። 13/10ኛ 7/4ኛ 13/3ኛ እሺ እነዚህ ደግሞ ምናቸው? ጠሪያቸው ከቆጣሪያቸው የሚበልጡ ክፍልፋዮች ናቸው። እኩል የሆኑስ የትኞቹ ናቸው ተብሏል። ደግሞ እኩል የሆኑ ማን ናቸው? 3/3ኛ አንድ እኩል ናት 7/7ኛ። አያችሁ ጠሪያቸው ከቆጣሪያቸው ጋር እኩል የሆኑ ደግሞ እነዚህ ሁለቱ አሉ ማለት ነው። ጥሩ። ስለዚህ ከላይ በተግባር አንድ ላይ እንደተመለከታችሁት ጠሪው ከቆጣሪው የሚያንስ ክፍልፋይ ምን ይባል? መደበኛ ክፍልፋይ ይባል ማለት ነው። ሀ ለኛ ብንል ሀ ከላይ የሚያንስ ከሆነ ምን ይባላል? መደበኛ ክፍልፋይ። አያችሁ ልጆች መደበኛ ክፍልፋይ ይባላል ማለት ነው። መደበኛ ክፍልፋይ ጠሪው ከቆጣሪው የሚያንስ ከሆነ ምን ይባላል? መደበኛ ክፍልፋይ ይባላል። ጠሪው ከቆጣሪው የሚበልጥ ወይም እኩል የሆነ ክፍልፋይ ደግሞ ምን ይባላል? ኢመደበኛ ክፍልፋይ ይባላል ማለት ነው። ምኑ? ጠሪው ከቆጣሪው እኩል የሆነ ወይም ደግሞ የሚበልጥ ሀ ለኛ ብንል ሀ ከለ ጋር እኩል የሆነ ወይም ደግሞ ሀ የሚበልጥ ከለ ሀ የሚበልጥ ከሆነ ምን ይባላል? ኢመደበኛ ክፍልፋይ ይባላል ማለት ነው። ምሳሌ 1 የሚከተለው ምሳሌ እስኪ እንመልከት። 3/10ኛ 1/4ኛ 5/7ኛ 67/100ኛ እነዚህ ምን ይባላሉ? መደበኛ ክፍልፋዮች ይባላሉ ማለት ነው። ምን ይባላሉ? መደበኛ ክፍልፋዮች። ለምን መደበኛ ክፍልፋዮች የተባሉት? ጠሪያቸው ከቆጣሪያቸው ስለሚያንስ ጠሪያቸው ከቆጣሪያቸው ስለሚያንስ እነዚህ ክፍልፋዮች ምን ይባላሉ? መደበኛ ክፍልፋዮች ይባላሉ ማለት ነው። ምሳሌ 2 ደግሞ ስንመለከት 5/4ኛ 5/4ኛ 9/2ኛ 10/7ኛ 5/5ኛ 12/12ኛ እነዚህ ደግሞ ኢመደበኛ ክፍልፋዮች ይባላሉ። ኢመደበኛ ምኖች ክፍልፋዮች ይባላሉ ማለት ልጆች። ምክንያቱም ጠሪያቸው ከቆጣሪያቸው ጋር እኩል የሆነ ወይም ደግሞ ጠሪያቸው ከቆጣሪያቸው የሚበልጥ ክፍልፋዮች ኢመደበኛ ክፍልፋዮች ስለሚባሉ እነዚህ አሁን የዘረዘርናቸው ክፍልፋዮች በዚህም መልኩ የምንዘረዝራቸው ክፍልፋዮች ምን ይባላሉ? ኢመደበኛ ክፍልፋዮች ይባላሉ ማለት ነው። ጥሩ። ተግባር 2 ሁለት እኩል መጠን ያላቸውን ካርዶች በመጠቀም የሚከተሉትን ስሩ ተብላችኋል። ሁለት እኩል መጠን ያላቸው ካርድ ለምሳሌ ይህን ካርድ ወሰድ። ደረጃ 1 አንደኛውን ካርድ ወይም ወረቀት ሙሉውን ቀለም ቀቡት። ይህም አንድ ሙሉ ነገርን ወይም አንድን ይወክላል ማለት ነው። አሁን ይሄ ምን ይወክላል? አንድ ሙሉ ነገር ያልተከፋፈለ አንድ ሙሉ ነገር ይወክላል ማለት ነው። ደረጃ 2 ሁለተኛውን ወረቀት ለ3 እኩል እጠፉት። ይሄ ሁለተኛው ወረቀት ነው። ምን አደረጋል? ለ3 እኩል አጠፍነው ማለት ይሄ አንደኛው ሁለተኛ 3 ለ3 እኩል አጠፍነው። ደረጃ 3 የመጀመሪያውን ሙሉ ወረቀት ለ3 እኩል እጠፉት። ይሄንን ወረቀት ምን አደረጋለን? ለ3 እኩል እናጥፈዋለን ማለት ስናጥፈው ይሄን ይመስልልናል። ለ3 እኩል አጠፍነው። አንደኛ ቀለም የተቀባው ስንተኛ ነው ካደረግነው በኋላ ምን እናደርገዋለን? ቀለም እንቀባለን ማለት አንዱን ክፍል ቀለም ቀባ ነው። ይሄን ለምሳሌ ይሄ ተቀባ። ስለዚህ ቀለም የቀባ ነው ስንተኛ ነው? አንድ ሙሉ 3ቱ አለ 3 አለ እንደገና ከዛኛው አንድ ተቀውቷል 4 6ኛ ይሆናል ማለት ነው። ከአንድ ሙሉ 1/3ኛ ጋር ተመሳሳይ የሆነ ክፍልፋይ ስንት ነው አላችሁ። አንድ ሙሉ ማለት ይሄኛው ነው። ሙሉ የሆነ ነገር አላችሁ። እንደገና ደግሞ 1/3ኛ ተጨመረ ማለት ነው። ስለዚህ ምን ይላል? አንድ ሙሉ 1/3ኛ ይሆናል ማለት ነው። ይሄኛው ይሄና ይሄ አንድ ሙሉ 1/3ኛ
ይሆናል ማለት ነው። ከአንድ ሙሉ 1/3 ጋር ተመሳሳይ የሆነ ክፍልፋይ ስንት ይመስላችኋል ልጆች? 4/3 ለምሳሌ እቺ 1 ሙሉ 1/3 እቺኛው ብንመለከታት 1 ሙሉ 1/3 ትባላለች። ስለዚህ ምን እናደርጋለን? አሰራሩን አሁን እንድትለምዱት አሳያችኋለሁ። 3 ሲባዛ በዚች 1 ስንት ይሆናል? 3 ሲደመር 1 4 ስንት ይሆናል? አጠቃላይ 4/3 ይሆናል ማለት ነው። ስለዚህ ከአንድ ሙሉ 1/3 ጋር ተመሳሳይ የሆነ ክፍልፋይ ስንት ነው? 1 ሙሉ 1/3 ጋር ተመሳሳይ የሆነ ክፍልፋይ 4/3 ይሆናል ማለት ነው። ተመሳሳይ ሞዴል በመጠቀም የሚከተሉትን ቁጥሮች አሳዩ ተብላችኋል። በአንድ ሙሉ 1/4 ውስጥ ያሉትን ሩቦች ብዛት ስንት ናቸው ተባላችሁ። በአንድ ሙሉ ለምሳሌ ይሄ ቢኖር እኛ ደግሞ አንድ ብንሰራ እንደዚህ አድርገን ለመስራት እንሞክርና ከ4 የተከፈለ ማለት ነው። አያችሁ ከ4 ተከፈለ ሰራን። ከዚያ በኋላ በአንድ ሙሉ 1/4 ውስጥ ያሉትን ሩቦች ብዛት ስንት ሩቦች አሉ? 5 ሩብ አለ ማለት ነው። በ4 ሙሉ በአይዝኛው ደግሞ ስንመለከት በ4 ሙሉ 1/2 ውስጥ ያሉትን ግማሾች ብዛት 4 ሙሉ አለን። ለምሳሌ ይሄ አንድ እንደዚህ ያደረግን 4 እናዘጋጃለን። 4 ሙሉ እናዘጋጃለን። ከዚያ በኋላ ይሄ ደግሞ ግማሽ አለ ማለት ነው። ግማሽ ደግሞ ለሁለት ተከፈለ ማለት ነው። ስለዚህ በ4 ሙሉ 2 ጊዜ 4 ስንት ነው? 8 9 ግማሽ አለ ማለት ነው በዚህ ውስጥ። አሁን ድብልቅ ክፍልፋዮች ምን እንደሆነ ደግሞ እንመለከታለን ልጆች። ዋና ሀሳቡ ነው ድብልቅ ክፍልፋይ ይባላል። አንድ ክፍልፋይ በሙሉ ቁጥርና በክፍልፋይ ከተገለጸ ቁጥሩ ድብልቅ ቁጥር ይባላል ማለት ነው። በምን አንደኛ በሙሉ ቁጥር ይገለጻል። ቀጥሎ ደግሞ በክፍልፋይ የሚገለጽ ከሆነ ምን ይባላል? ድብልቅ ቁጥር እንደሚባል ልትዙ ያስፈልጋል። ለምሳሌ አንድ ሙሉ እዚህን ብንመለከተው 1 ሙሉ 4/5 ድብልቅ ነው። 2 ሙሉ 3/4 ድብልቅ ነው። 3 ሙሉ 1/2 ድብልቅ ነው። ይሄን ብንመለከት 4 ሙሉ 5/6 ምን ነው? ድብልቅ። እነዚህ ቁጥሮች ምን ይባላል? ድብልቅ ቁጥሮች ይባላል ማለት ነው። ድብልቅ ቁጥር የሚያሳየው የአንድ ሙሉ ቁጥርና የአንድ ክፍልፋይ ድምርን ነው ማለት ነው። አንድ ሙሉ ቁጥር አለ፣ እንዲሁም ደግሞ ሌላ ምን አለ? ክፍልፋይ አለ ማለት ነው። ይሄንን ነው የሚያሳየው። ማለትም 1 ሙሉ 1/3 ማለት ምን ማለት ነው? 1 ሲደመር 1/3 ማለት ነው። 1 ሙሉ 1/3 ማለት ምን ማለት ነው? 1 ሲደመር 1/3 ማለት ነው። ኢ መደበኛ ክፍልፋዮችን ወደ ድብልቅ ቁጥር እንዲሁም ድብልቅ ቁጥርን ወደ ኢ መደበኛ ክፍልፋይ እንዴት መቀየር ይቻላል? የሚከተሉ 2 መመሪያዎች ተመልከቱ ተብላችኋል። አሁን ኢ መደበኛ ክፍልፋዮችን ወደ ድብልቅ ቁጥር እንዲሁም ደግሞ ድብልቅ ቁጥሮችን ወደ ኢ መደበኛ ክፍልፋይ መቀየር ይቻላል። አሁን መደበኛና ኢ መደበኛ ምን እንደሆነ ተመልክታችኋል። መደበኛ የሚባለው ሀ ለኛ ብንል ሀ ከላይ የሚያንስ ከሆነ መደበኛ ክፍልፋይ ይባላል። ኢ መደበኛው ደግሞ ነው ሀ ለኛ ብንል አሁን ሀ ከለ ጋር እኩል የሆነ ወይም ደግሞ ሀ ከላይ የሚበልጥ እንደሆነ በሚገባ ተመልክታችኋል ማለት ነው። ስለዚህ አሁን ኢ መደበኛ ክፍልፋይን ወደ ድብልቅ መቀየር እንደምንችል እንዲሁ ደግሞ ድብልቅ ቁጥሩን ወደ ኢ መደበኛ ክፍልፋይ መቀየር እንደምንችል እሱን ነው የምንመለከት ማለት ነው። ወደ ድብልቅ ቁጥር ቀይሩ ተብላችኋል። አሁን 17/5 ወደ ምን ትቀይራላችሁ? ወደ ድብልቅ ቁጥር ቀይሩ ተብሏል። ስለዚህ ይህን ምንድነው የምናደርገው? እናካፍላለን ማለት ነው። 17 ሲካፈል ለስንት? ለ5 እንላለን። ስለዚህ 1 ለ5 እቺ 1 ለ5 አትችልም። 17 ሲካፈል ለ5 3 ጊዜ ይደርስልናል። 3 ሲባዛ በ5 15 ይሆናል። እሺ 7 ከ7 ሲቀነስ 5 ስንት ይቀረናል? 2 ይቀረናል ማለት ነው። ከ1 ሲቀነስ 1 0 ነው፣ አንጽፍም። 2 ለ5 መካፈል አይችልም። ስለዚህ የደረሰው 3 አለ። 3 ሙሉ ደርሶልናል። 2/5 ደግሞ ቀሪ ያለን ማለት ነው። ስለዚህ 17 ማለት 3 ሙሉ 2/5 እንደሆነ እንዲያርገ ሰልጠን ማግኘት እንችላለን። ያቺው ምን አለ? 3 ሙሉ 2/5 አንድ ዛሬው ሰርቶልናል ማለት ነው።
አሁን 6/6ኛ ደግሞ ወደ ምን ቀይሩት ተብለናል? ወደ ድብልቅ ቁጥር ቀይሩት ተብለናል። ስለዚህ 6 ምን እናደርጋለን? 6 ሲካፈል ለ6 እንት ይሆናል? አንድ ጊዜ 6 6። ስለዚህ ይሆናል 1 ይሆናል ማለት ነው። 1 አያችሁ፣ እሱም 1 እንዲያርጎ ሰርቶላችኋል። ጥሩ። ምሳሌ 4 5 ሙሉ 1/4ኛን ወደ ኢ መደበኛ ክፍልፋይ ቀይሩ ተባላችሁ። ደግሞ 5 ሙሉ 1/4ኛን ወደ ምን? ወደ ኢ መደበኛ ክፍልፋይ ቀይሩት ተብላችኋል። ስለዚህ ምን ማለት ነው? ይሄ 5 ሙሉ 1/4ኛ ማለት 5 ሲደመር 1/4ኛ ማለት ነው። ስለዚህ ምን ታደርጋላችሁ? 5 ማለት 5/1ኛ ማለት ነው ልጆች፣ 5/1ኛ ማለት ነው። የአንድና የአራት የጋራቸው ደግሞ ማን አለ? 4 ነው። 4 የጋራቸው ነው። 4 ሲካፈል ለ1 ስንት ይሆናል? 4 ጊዜ 4 ጊዜ 5 20 ይሆናል። እቺን ስናባዛበት 20 ይሆናል። 20 ሲደመር እንላለን 4 ሲካፈል ለ4 1 ይደርሳል። 1 ጊዜ ከላይኛው ያለችው እዚህ ጋር 1 ሲባዛ በ1 1 ይሆናል ማለት ነው። ስለዚህ 1 እዚህ እንጽፋለን። ስለዚህ 20 ሲደመር 1 21 ስንተኛ? 4ኛ ይሆናል ማለት ነው። 21 4ኛ ገብታችኋል? ይሄው 21 4ኛ አስቀምጦላችኋል። ስለዚህ ዛሬ ያየነው ምንድነው? ኢ መደበኛ ክፍልፋዮችን ወደ ድብልቅ ቁጥር መቀየር እንዲሁም ደግሞ ድብልቅ ቁጥሮችን ወደ ኢ መደበኛ ክፍልፋይ እንዴት መቀየር እንደምንችል በሚገባ ተመልክታችኋል። በቀጣይ ክፍለ ጊዜ እስከምንገናኝ ደህና ቆዩ።